ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ረጃጅም ምንባቦችን እንዴት አድርገን ነው በቀላሉ መንገድ ማንበብ መጻፍ የምንችለው የሚል ትምህርት ነው የምንማማረው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ፊደላትንም ሆሄያትንም ለይታችሁ አገጣጥማችሁ ለማንበብና ለመጻፍ ለተቸገራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን አጫጭር ምንባቦችን እንዴት አድርገን ነው በቀላሉ መንገድ ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ከመሰረቱ ከአንዱ ቤተሰብ ከአንዱ መለየት ነው፣ ወይም ፊደላትን ከፊደላት መለየት ነው የሚጠበቅብን። በቀላሉ መንገድ ከለየነ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው ው ነ ተ ኛ ህ ይ ወ ት ከውስጥ ይጀምራል። ጠቅለል ስናደርገው እንግዲህ ይህን እውነተኛ 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 ህይወት ህይወት ከውስጥ ይጀምራል እውነተኛ ህይወት ከውስጥ ይጀምራል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እውነተኛ ህይወት ሁልጊዜም ከምንድን ነው የሚጀምረው? ከውስጥ ከልባችን ነው የሚጀምረው ማለት ነው። እውነተኛ ህይወት ከውስጥ ይጀምራል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ህይወት የምትሰጥህ የዘራኸውን ነው ይላል። በአንድ ላይ ጠቅለል ስናደርገው ህይወት 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 የምትሰጥህ የዘራኸውን ነው ይላል። እንግዲህ በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚለውን ህይወት የምትሰጥህ የዘራኸውን ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ህይወት የምትሰጥህ የዘራኸውን ነው። ሁልጊዜም ቢሆን ህይወት የምትሰጠን የለፋነውን የሰራነውን ነው ማለት ነው። ህይወት የምትሰጥህ የዘራኸውን ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ባለህ ነገር መደሰት ታላቅ ሀብት ነው ይላል። ጠቅለል ስናደርገው ባለህ ነገር መደሰት ታላቅ ሀብት ነው። በአንድ ላይ ስናነበው ባለህ ነገር መደሰት ታላቅ ሀብት ነው። ጠቅለል ስናደርገው በአንድ ላይ ባለህ ነገር መደሰት ታላቅ ሀብት ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ባለን ነገር መደሰት ታላቅ ሀብት ነው። ባለን ነገር የምንደሰት ከሆነ ምንድነው? ይህ ታላቅ ሀብት ነው ወይም ታላቅ ጸጋ ነው ማለት ነው። ባለን ነገር ሁሌም ደስተኛ ልንሆን ይገባል ማለት ነው። ቀጣይ ደግሞ ህይወትን ውብ የሚያደርጋት ቅንነት ነው ይላል። ጠቅለል ስናደርገው ህይወትን ውብ የሚያደርጋት ቅንነት ነው። በአንድ ላይ ጠቅለል ስናደርገው ህይወትን ውብ የሚያደርጋት ቅንነት ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ህይወትን ውብ የሚያደርጋት ምንድን ነው? ቅንነት ነው ወይም መልካምነት ነው ማለት ነው። ህይወታችንን ውብ የምናደርገው ሁሉ ጊዜም ቢሆን መልካምነት ወይም ቅንነት ስንሆን ነው ማለት ነው።
ቀጣይ ደግሞ የህይወት ትርጉሙ ለሰዎች መኖር ነው ይላል። ጠቅለል ስናደርገው የህይወት ትርጉሙ ለሰዎች መኖር ነው። በአንድ ላይ ጠቅለል ስናደርገው የህይወት ትርጉሙ ለሰዎች መኖር ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። የህይወት ትርጉሙ ለሰዎች መኖር ነው። ሁልጊዜም ቢሆን በህይወት ስንኖር የህይወት ትርጉሙ የሚገባ ምንድን ነው? ለሰዎች መኖር ስንችል ነው ማለት ነው። ቀጣይ ደግሞ ሌላ ሰው እንዲያከብርህ መጀመሪያ ራስህን አክብር። ጠቅለል ስናደርገው ሌላ ሰው እንዲያከብርህ መጀመሪያ ራስህን አክብር ይላል። በአንድ ላይ ጠቅለል ስናደርገው ሌላ ሰው እንዲያከብርህ መጀመሪያ ራስህን አክብር። ሌላ ሰው እንዲያከብርህ መጀመሪያ ራስህን አክብር ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ሌላ ሰው እንዲያከብረን መጀመሪያ ምንድን ነው? ራሳችንን ማክበር ነው። ራሳችንን ስናከብር ሌላ ሰውም እንዲያከብረን የሚረዳን መስፈርት ምንድን ነው? ሁልጊዜም ቢሆን ራሳችንን ልናከብር ይገባል ማለት ነው። እንግዲህ ረጃጅም ምንባቦችን፣ አጫጭር ምንባቦችን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ መለማመድ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ